በስተ መጨረሻም ትሁቴ እህቷ መጣች ማለት ነው። እንግዲህ ዳኒ ይዟት መጣ የትሁትን እህት። እንግዲህ የትሁት እህት መጣለች። አሁን ከባድ ችግር ተፈጠረ ማለት ነው። እንግዲህ እኔ ማን እንደሆንኩ የማን ዘር እንደሆንን አላወቅም። አቶ ገዙ አሁን በእህቴ ላይ ቃይል በልጇ የምታስፈራራትን እያንዳንዱ ነገር ታቆማለህ አለችው። አንቺ ደግሞ ማነሽ? እኔ ራሴ ማን እንደሆንኩ አታውቂም አይደለ? ዋጋሽን እሰጥሻለሁ አላት። አቶ ገዙ እንግዲህ ናትዬ ላይ እንደዚህ ሽጉጥ ደቀነበት በድጋሚ። ናቲም ደነገጠ በጣም ማለት ነው። ይሄ ሰውዬ መቼም አይተወኝም ማለት ነው። ቆይ ምን አባቱ ነው የሚፈልገው? አባቴ ነህ ብለህኝ ብዬ እንጂ አንተን ግንባርህን ብዬ መድፋት አቅቶኝ አይደለም። እመነኝ አቶ ገዙ፣ እውነቴን ነው የምልህ። ዋጋ ትከፍልበታለህ ላደረግከው ለእያንዳንዱ ነገር። ከዚህ በኋላ ላንተ ምንም አይነት ትዕግስት የለኝም፣ እመነኝ አለው። ከዛ እያስፈራራህኝ ባልሆነ እመነኝ አንተ ልጅ፣ ስነ ስርዓትህን ይዘህ የማትቀመጥ ከሆነ ከባድ ችግር ይፈጠራል። አርፈ ተቀመጥ ብያሃለው አለው። ቆይ እንዴት ነው የምታስበው? እንዴት ሲል እንግዲህ ከዚህ በኋላ ከዛም እንግዲህ የትሁቴ እህት ትሁት ያለችበት ድረስ መጣች። አቅጣጫውን ሰጠቻት ቤቲ። እኔ ሳላስበው እህቴ እዚህ ቤት ልትመጣ ነው። ምንድን ነው የማደርገው? ኧረ ተይ ትሁት፣ ይሄ ነገር ይቅርብሽ እንጂ እዚህ ቤት መኖሩን ካወቀ ደግሞ ሰውየው ሌላ ችግር ይፈጥራል። እባክሽን ትሁት አለቻት። እሺ የት አባቴ ልውሰዳት? አጎቴም የለም እሱ ጋር እንዳልወስዳት የት ማድረግ አለብኝ ስትላት፣ እኔ አላቅም ብቻ የሆነ ዘዴ ፍጠሪ አለቻት። እባክሽን ቤቲ አንቺ ብቻ የሆነ ነገር በይኝ፣ እኔ የማውቀው ጉዳይ የለም። ስለዚህ እባክሽን አግዥኝ አለቻት። ከዛ ማምጫት በቃ አምጫት፣ ግን እህቴ ናት እንዳትዪ፣ ዝም ብለሽ እሱ ፊት ማለት ነው አቶ ገዙ ፊት ግን እህቴ ነች ማለት በፍጹም፣ እንደዛ ከሆነ ሌላ ችግር ስለሚፈጥር። ከዛም ጓደኛዬ ነች ምናምን ትያለሽ። ከዛ እንግዲህ መጣና አቶ ገዙ ቁጭ ብለው እህቷ ትሁት ስለ ትሁት ሁሉንም ነገር ጠይቀቻት። ቤቲ እኔ ምንም የማውቀው ነገር የለም እህቴ፣ እባክሽን እኔ ራሴ አጣብቅኝ ውስጥ ገብቼልሻለሁ፣ እባክሽን ተረጅኝ። እኔ ትሁት ላይ ምንም ያደረግኩት ነገር የለም። ነገር ግን ሰውየው ለእኔ የማይመለስ ሰው ነው ቤት ውስጥ ያለው። አንቺ የራስሽ ጉዳይ ነው፣ አንቺ ወደሽ ፈቅደሽ የገባሽበት ነው። እህቴን ግን በፍጹም ሊያሰቃያት አይችልም። ከዛ ተረጋጊ፣ ነገሮቹ አንቺ እንደምታስቢው አይደለም። ስለዚህ አሁን አንቺ የትሁት እህት መሆንሽን ሲያቅ ራሱ ከባድ ችግር ይፈጠራል፣ እባክሽ ተረጋጊ አለቻት። እሺ አለች። እንግዲህ መጣ። ሰላም አላችሁ አለን ፊቱ ዘብዝፈው ደህና ማንሽ ደግሞ አንቺ ሲል ታወቀት ገዜ የእሷ ጓደኛ ናት። እና ምን ልትሰሪ መጣሽ እዚህ ቤት? ማንም ሰው እንዳይመጣ ብዬ ተናግሬ የለ እንዴ? ኧረ ተው ገዜ፣ እንዴ ምን ችግር አለው? ጓደኛዋ ናት። ስለ ጠፋችባት ልጠይቃት መታ ነው እንጂ ሌላ ነገር ፈልጋ አይደለም። ተረጋጋ እንጂ አለችው ቤቲ። ከዛም እሺ ለማንኛውም እሺ ብሎ ወጥቶ ሄደ ማለት ነው። ከዛም እንግዲህ እንዳንዳች አደረገው። ትሁትም ያለውን ነገር ሁሉንም ነገረቻት። ይኸው እሱ ነው አሰሬ፣ እንደዚህ ነው የሚያደርገው። በጣም ከምታስቢው በላይ በጣም እኔ ተመስገንንና ቲናን ስፈራ ቆይ ኖር ያለው አይደለ? ግን ይሄ ምንም አይነት ርህራሄ የሌለው ሰው ነው። እህቴ እንዴት አድርጊ ከዚህ ውስጥ እንደምገላገል አላውቅም። ትንሽ አብረን እንሄዳለን አለቻት። እንደዚህማ አይሆንም እህቴን ታሳጭኛለሽ። ነገሮችን ቀስ ብለን ነው። አዎ ትሁት እውነቷን ነው። እንደዚህ አይሆንም። እኔ ራሴ አመቻችላትና ትወጣለች ትሁት ከዚህ ቤት ውስጥ። እርግጠኛ ሆኜ እነግርሻለሁ። እኔ ራሴ ትሁትን ከዚህ ቤት የሆነ ዘዴ ዘይቼ አስወጣታለሁ። አታስቢ አለቻት። እውነት ልመንሽ አለቻት። እመኝኝ፣ ችግር የለውም። እስካሁን ለሆነው ራሱ ሰላም አጥቷል ውስጤ። ሰውየው ከምታስቢው በላይ ነው። ምንም በቃ ለሰው ልጅ ምንም አይነት ርህራሄ የለውም። በገንዘቡ ነው የሚተማመነው። ስለዚህ አሁን አንቺ የእሷ እህት ነኝ ብትይ ሌላ ችግር ይፈጠራል። ከዛም ትሁት እንግዲህ በቃ እሺ ቻው፣ እየመጣው ጠይቅሻለሁ ብላ ሄደች። ከዛም ትሁትን ጠራትና አንቺ ምንድን ነው ያልኩት ከዚህ በፊት? ቆይ እዚህ ቤት ማንም ሰው እንዳይመጣ አላልኩም እንዴ? ይቅርታ ድንገት መጣ ነው። ምንም እኮ ያደረገችው ነገር የለም። ልጠይቀኝ መጣች፣ በቃ ሄደች። ይኸው ነው። ለሁለተኛ ግን እዚህ ቤት እንድትመጣ
እንዳትፈቅጅላት በፍጹም። ይሄ ቤት እኮ የማንም ማጎሪያ አይደለም፣ የተከበረ ቤት ነው። ታዲያ ምን አደረጉ? ቆይ ምን ችግር አለው ሰው ቢመጣ እንዴ? አውሬ አስተርክ አስመሰልኩ እኮ ቤት ውስጥ አለችው። ቤቲ አንቺ አፍሽን ዝጊ ዝጊ አንቺ አላት። እንዴ እውነቴን ነው አመለገጹ አበዛኸው በጣም። ምን ችግር አለው ሰው ቢመጣ? ምንም ያደረገችው ነገር የለም። በቃ ከጓደኛው ጋር አወራች ሄደች። ቡና እንኳን አልጠጡም እንዳያሃት። ስለዚህ እባክህ ተረጋጋ፣ ወደ ራስህም ተመለስ። እንዴ አንተ ምን እንደሚገጥምህ እንኳ አታውቅም፣ ግን ወደ ራስህ ብትመለስ ይሻልሃል አለችው። እየመከርሽኝ ነው ወይስ እያስፈራራሽኝ ስላት እንደፈለክ በለው፣ ግን ተረጋጋ። እውነቴን ነው የምልህ ተረጋጋ። እያደረክ ያለው ነገር ከመስመር የወጣ ነገር ነው። እንዴ ልጅቷ ምንድን ነው ያደረገች? ምንድን ነው? እኔ ከእሷ ጋር ምንም አይነት ግንኙነት የለብኝም፣ ምንም አይነት ችግር የለብኝም። ግን ምስጢሬን ስላባከነች ብቻ ነው። ለማን አባከነች? ለልጇ አይደል ነገረችው። መልሳ ደግሞ እናት በህይወት የለችም ሞታለች አለችው። እና ታዲያ ምንድን ነው ከዚህ በለጠ? በቃ አታሰቃያት። ቆይ አንቺ ከመቼ ወዲህ ነው ለእሷ እንደዚህ ወገብሽን ታጥቀሽ መናገር የጀመርሽው? እውነታው ነው ገዝ እያደረክ ያለው ነገር በጣም ተገቢ አይደለም። እውነቴን ነው። ልጅቷን አታሰቃያት፣ በልጇም አታስፈራራት። አንተ ለልጅህ ምንም አይነት አዘኔታ ከሌለህ ሰዎችንም እንደዛው ነው እንደ የምታየው እንዴ? በቃ አስብ እንጂ። ከዛም እንግዲህ መናገር ያለባትን ሁሉ ተናገረች ቤትሻ። አንዴ ዛሬማ የሆነ ነገር ቀምሰሻል እንጂ በጤናሽ አይደለም። እንዴት ለእሷ ልትናገር ይቻልሽ? እንዴት ለእሷ ልትወግኝ ይቻልሽ? ማነሽ አንቺ? ምንድነሽ አላት። ከዛ በኋላ እንግዲህ ነገሮችን ወዴት እየወሰድክ ነው? እውነታውን ነው እየነገርኩ ያለሁት እኔ፣ እየሆነ ያለውን ነው። ስለዚህ እባክህን ወደ ራስህ ተመለስ። ልጅቷንም ተዋት ትኑርበት በቃ። እንዴ ሰላሟን አትንሳት። እኔ ነኝ እንዴ ሰላሟን የነሳሁት? እኔ ገዙ ነኝ ሰላሟን የነሳሁት? በገዛ እጇ ለፍልፋ እኮ ነው። ማን ለፍልፊ ያላት? ማን ተናገሪ ያላት? እኔ ተናገሪ ብያለሁ እንዴ? ስለዚህ አርፋ የማትቀመጥ ከሆነ አሁንም ከባድ ችግር ይፈጠራል። እመኝኝ። ከዚህ በኋላ እኔ ለማንም ሰው ርህራሄ የለኝም። አውቃለሁ ለማንም ርህራሄ እንደሌለ እኮ አውቃለሁ። ግን ደግሞ በቃ ጓደኛዋ እዚህ ቤት ብትመጣ ችግሩ ምንድን ነው? ሰው አልፈልግም፣ እኔ ሰው አልፈልግም። በቃ ማንንም አልፈልግም። ቆይ እንዴት ሰው ያለ ሰው ይኖራል? ምንድን ነው እዚህ ቤት ውስጥ ያለው? ሰው እኮ ነው አይደል? ስለዚህ እሷ ደግሞ እዚህ ቤት ውስጥ ታስራ እንዳለች ማንም ሰው አያውቅም። አረ ተረጋጋ። አንተ እኮ በግድ ወቁልኝ እያልክ ነው። ወደ ራስህ ተመለስ አለችው ማለት ነው። እንግዲህ ቤትሻ አሁን አንቺ ለእኔ ምክር እየሰጠሽ ነው ወይስ ምን እያልሽ ነው አላት። እንደፈለግክ አስብ፣ ግን እኔ እውነታውን ነው እየነገርኩ ያለሁት። እምሬን ነው የምልህ። እንዴ አረ ወደ ራስህ ተመለስ ገዝሽ። እያደረክ ያለው ነገር የእውነቴን ነው የምልህ ምንም ጥሩ አይደለም። በቃ ወደ ራስህ ተመለስ። ልጅቷንም ተዋት፣ አታሰቃያት። ከዚህ እኔ ልጅቷ ምን ያደረግኳት? አንቺ ምን ያደረግኳት ነገር አለ? ልጅቷን አትበይ 10 ጊዜ። እኔ ልጅቷን ምንድን ነው ያደረግኳት? በቃ በልጇ አስፈራራኋት ለናቲ እውነታውን እንድትናገር እና ደግሞ እንድትሄድም ፍቀድላት ከዚህ ቤት ውስጥ። በቃ እንድትሄድ ፍቀድላት እንጂ ምን ሆነሃል? በቃ ደክሞኛል፣ ሄዳለሁ፣ መሄድ ፈልጋለሁ፣ ከዚህ በኋላ መስራት አልፈልግም ብላ የለም። ስለዚህ አንድ ሰው ደግሞ መሄድ ከፈለገ ይሂድ። በግድ ይዤ አሰራዋለሁ ማለት አይቻልም። እባክን ተረጋጋና አስብበት ገዝሽ። ለልጅ ነገሩ ልጅ የለህም፣ ግን አንተ ለራስህም ቢሆን ግፍ አታሳድር አለችው። ጎበዝ መካሪ ወጥቶሻል እባክሽ ወይዘሮ ቤቲ አላት። እየቀለድኩ አይደለም ገዝሽ፣ እውነት ነው እየነገርኩ ያለሁት። እባክህን አለችው። ከዛ በኋላ እንግዲህ ተውት። ጋሼ ይቅርታ አድርግልኝ፣ አውቃለሁ ለአንተ መናገር ነበረብኝ፣ ግን ድንገት ስለመጣችብኝ ግራ ተጋብቼ ነው እንጂ ለዛም ነው እንጂ ሌላ ነገር አስቤ አይደለም። ተውት። እዚህ ቤት ያለውን ሚስጥር እያወቅሽ እና ሚስጥር ቢኖርስ እኔ እኮ ለማንም አልተናገርኩም። ወይስ በግድ ተናገሪ ነው ጋሼ? እኔ ምንም ያልኩት ነገር የለም። እባካችሁ ተውኝ። እንዴ እኔ ምን አልኩኝ? እስኪ ንገሩኝ። የተናገርኩት ነገር አለ? መጣች ስለጠፋሽብኝ ነው። ስልክ ለምንድን ነው የማታነሺው ስትለኝ ስላልተመቸኝ ነው አልኳት። በቃ እውነታው ይሄ ነው። እንዴ እመነኝ ጋሼ፣ እኔ ምንም የተናገርኩት ነገር የለም። አዎ ገዝሽ፣ ገና በጥርጣሬ ይሆናል ብለን ልጅቷን አታሰቃያት። ምንም የተናገረችው ነገር የለም ልጅቷ። እንዴ በቃ አንተ ራስህ ወደ ራስህ ተመለስ እንጂ ምን ሆነሃል?
በግድ እኮ ጉዴን አውጡልኝ ተናገሩልኝ እያልክ ነው አይደል? ስለዚህ ተረጋጋና አስብበት። ከዛ በኋላ ሁሉም ነገር ይስተካከላል አለችው። ቤቲ አንቺማ ለሷ ጥብቅና ቆመሻል። ይህን ሰሞን በሰላም ነው ወይዘሮ ቤቲ አላት። እውነቴን ነው የምልህ ጥብቅና ሳይሆን እውነታውን እየተናገርክ ያለው። በቃ ተዋት እባክህ፣ ልጅቷን ተዋት። አታሳዝንም እንዴ? አንቺ ከመቼ ወዲህ ነው አዛኝ የሆንሽው? ማለቴ እያሰቃየሻት አልነበረም እንዴ? ያላሰቃየዋት በፍጹም። እውነታውን ትናገር እስቲ። ያሰቃየዋት እኔ ምን አደረግኳት? ሰሞኑ ስትጨቃጭ እሱ አለመግባባት ተፈጥሮ ነው። እሱን ደግሞ ፈተነዋል። ስለዚህ ከዚህ በኋላ ደግሞ ምንም ነገር የለም እንዴ። ቆይ አንድ ሰው እሄዳለሁ መስራት አልፈልግም ካለ ይሄድ፣ አታስጨንቀው። በቃ እንደፈለገች መሆን ትችላለች ልጅቷ። በቃ ተዋት፣ ወደ ቤተሰቦቿ ትሄድ። እንደዛማ አይሆንም። ስታይ ሞኝ መስልሻለሁ እንዴ ወይዘሮ ቤቲ? ለማንኛውም ተውት፣ ይህን ሰውዬ ተጠንቀቂው። እንግዲህ እሱ እንደምታየው ነው። ልጃ ቤቲ ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁቴ እህቷ መጣች ማለት ነው። እንግዲህ ትናንት እንዳያችኋት በስልክ ውስጥ ተቆጥታ ነበረ። ነገር ግን አጠያይቃ እንግዲህ ከች ብላለች ማለት ነው ትሁት ቤት